አሁን ቆመሃል፣ እየበሰበስክ ነው። እንትኖቹ ያተሸከምካቸው የምታውቃቸው ነገሮች በሙሉ ዴኬ እያረጉ ነው፣ ሰውነት ላይ ያርፋል። ከዛ በኋላ ፍሬው እሷም ውስጥ ይከተላል። እሷ ከተማዋን፣ ልጆቿን፣ እናቷንና ስራዋን ነው አንድ ጊዜ ያራገፈችው። ይሄ ማለት አይደንቲቲ ነው። በተወሰነ ደረጃ ኤጎዋ የሚሰራው በዛ ነው። በተለይ የኤጎውን ስቴክ የሚወስዱት ልጆቿ፣ ከዛ ወላጅ እናቷ ለረጅም ጊዜ የምታውቃት፣ ከዛ ስራዋና ከተማዋ። ከከተማዋም አልወጣችም፣ ስራውም እሱ ነው የመጀመሪያው። እኛውን ሲሄዱ አይ ላቭ ማይሰልፍ ዊዝ ዩ ነው የምላትን፣ አይ ላቭ ዩ አልላትም። እሷ ትለኛለች። እሷም እያስተካከለች ያለችው የሚመስለኝ እሱን ነው። አይ ላቭ ማይሰልፍ ዊዝ ዩ፣ ከአንቺ ጋር ያለውን ባህሉ ወደዋለሁ። ሶ ከእሷ ጋር ያለው ባህሉ ምቾት ካጣ ችግሩ ከእሷ አይደለም ከኔ ነው ማለት ነው። ሳይኮፓቲክ ነው የፍቅር ሪሌሽንሽናችን። ማመን አለብን። ይሄን የምንገናኘው ለጥቅማችን ብለን ነው። ሰላም፣ ይህ የባይሉ ሙልጌታ ቻናል ነው። ፖድካስት ነው ማለት አይቻልም። ፖድካስት ለማለት እንግዳ ሊኖር ይገባል። ሚስቴ እንግዳዬ ናት። አሁን ያነሳሁት ስልኬ ነው። ልክ እንደዚህ እንግዳ ሲኖር ወይም ሁለተኛ ሰው ሲኖር ነው ፖድካስት የሚባለው ብለው ብዙ ሰዎች ቻናል በል ፖድካስት አትበል ብለውኛል። እንግዲህ በተለያየ ቦታ እያገላበጠን የስቱዲዮአችንን ጥቅማ ጥቅም እናጣጥማለን። ዛሬ ስለምንድን ነው መሰለሽ ማውራው? አንቺ እንትኑም ወድቋል። እዛ ጋር አንበሾ ግብዳው ነካክተውታል። ግቢ ውስጥ ሎሚ፣ አንበሾክና ፓፓያ አለ። ሶስቱንም እየተጠቀምን ነው። አይ ምን አገባለ ምን ነው መጨቀጭቀን። ፓስተር ቶማስ እንዲህ አይነት ፓተርን አለው። አይተሽኮን ከራሱ ጋር ያወራል። እያወራ ይመልሶ ያዳምጠዋል ራሱን። ዛሬ የዴኬዳንስ የመበስበስ ኤራ አለው አንድ ሰው፣ የመፍረስ የመበስበስ ያ ትዳር ይባላል። እና ይቺ ቃል አልተመቻትም ሚስት እንትን ለመስማን የተቀመጠችው። መሄድ አማራጩ ነው። ሁለት እግር ያለው ነገር ያለበለዚያ ይወድቃል። ሳይክል እንደዛ አይነት ባህሪ ያለው ካልነዳ ነው ግዴታ ማቆም ያምጣ ይላል። ለመቆም ስለዚህ ካልሄደ ይወድቃል ማለት ነው። ካልሄደ ይቆማል አይደለም። ሁለት እግር ያለው ነገር ካልሄደ ይወድቃል። እና መሄድ ነበር አማራጬ እንዳልወድቅ። ሰው ነኝና ሁለት እግር ነው ያለኝ። ከዛ መሄድ ማለት ኮንሰፕቱ ምንድነው? ኮንስታንትሊ ያለውበትን ቦታ መልቀቅ አለብኝ እንዳልወድቅ። ያለው ቦታ ሲባል ምቾት የማይሰጠኝ በደንብ ነፍሴ ስጋዬ ውስጥ መወራጨት የማትችልባቸው የሆኑ ኤሪያዎች አሏት። የውጪው ጥያቄ ሊሆን ይችላል አንዱ፣ ከሰው ጋር መግባባት አለመቻል፣ የአቅም፣ የሳንቲም፣ የአለባበስ፣ የአክሴፕታንስ ምናምን ጥያቄዎች ይኖራሉ። እነዛ በደንብ እንዳልወራጭ በውስጥ ያደረጉኝ ነበር ምናምን። ብዙ አላደክማችሁም። እሱን ነገር ማስተካከል ነበረብኝ። ያንን መሄድ ብዬ ጠራሁት። ሳይኮሎጂካሊ ከትላንት ከነበርኩበት ቦታ መሄድ ነበረብኝ፣ በውስጤ የሚሆን በውጪ። ጓደኞቼ አክሴፕታንስ፣ ሶልዲ እውቅና፣ ቺኮች፣ በቤተሰብም አክሴፕታንስ፣ እንደዚህ አይነት ሳይኮሎጂካል መጽሐፍቶች ማንበብ ለዛ የመሄድ ተለዋጭ ትርጉም አድርጌ ልወስዳቸው እችላለሁ። በቃ መሄድ ግዴታዬ ነው። አንዳንዴ ሲደክመኝ ማንበብ፣ ሲደክመኝ ሳይሆን እንቅልፌ ሲመጣ። ብፌ ነበረኝ ያቺ እዛ የደከመች ብፌ፣ እሷ ላይ ወጥቼ ቁጭ ላለሁ ፓንት ሳለብስ ቂጤ አጥንት እንዲቆረቁረው ማለት እንቅልፍ እንዳይጥለኝ ነው እኮ። ማታ ገብቼ ቶሎ መተኛት እንዳልችል ላይብረሪም ስገብቼ ሳነብ እንቅልፍ ይመጣብኛል እና በብዕር እጄ ነው ወገዋለሁ። ቁስል ሲል ቁስሉ አዌክ እንደሚያደርገኝ ኦኬ። ግዴታ መሄድ ነበረብኝ። ምቾት የለኝም ማለት ማረፍ አልችልም። ኦሬዲ እኔ ብቆም ወድቃለሁ ብዬ ስለማስብ ነው። እኔ ብቆም ዓለም ትሄዳለች።
የትላንት ቦታው አይደሉም ጓደኞች ያሉት የትላንት ቦታ ላይ አይደለም ያለው ለቺክ ያለው ኮምፒቲሽን ለመኖር ያለው ኮምፒቲሽን የሆነ ነገር መያዝ አለብኝ ማለት ነው። ስለዚህ መሄድ ነው ብዬ ተረጎምኩት። እየሄድኩ በፌስቡክ መረብነት ባለቤቴን አጠመድኩ ማለት ነው። አሁን በግራ ጎን ያለችው በግራ ነው አይዞ ያለሽው እና ብዙ ተመሳሳይ ነገሮች እናደርግ ነበር። ለምሳሌ እጄ ላይ እኔ ፎር ኤቨር ብዬ 4 ጽፍና ኤቨር ጽፋለሁ። እሷንም ሳላቃት ኢንፊኒቲ ነው አይደለም ጽፈው ስክሪፕቶ ድንገት እጇ ከያዘ ኢንፊኒቲ ብሎ ይጽፋል። ሌላ ተመሳሳይ የምናደርጋቸው ነገሮች ትላንት ምንድን ነበር ስቴ ነበር እንደዚህ ሳንተዋወቅ ግን ተመሳሳይ መንገድ የምንጠላው ነገር አለ የሆነ ሰው አይደል በተመሳሳይ መንገድ ስለ ኢየሱስ የሚተርከው ሰውዬ ማነው ስሙን ራሱ ነግሬሽ ነበር ጎግል አድርጌ የሆነ ድምፁ ደስ የሚል ልጅ ብዙ አሁን እኚህ ሲምፕል ሊሆኑ ይችላሉ ግን ብዙ እንዲህ አይነት ትንንሽ ለጊዜው ትዝ ያላሉ እነዛ ነገሮች በተለያየ ቦታ ሆነን ስንሄድ አሁን አክቹአሊ ሁለታችንም 37 ደረሰን መሰለኝ 37 ዓመታችን ነው በ3 ወር ብትበልጪኝም ዩንግ ምን ይላል በይሄኛው ሬድ ቡኩ ላይ ህይወት የምትጀምረው በ40 ነው ይላል 40ውን ዓመት የምንኖረው ለኤክስፔክቴሽን ነው ብሎ ያስባል። እኛም ጋር በእኛ ሚቶሎጂ ገንዘብ የሚገኘው በምናምን ቀለም የሚገኘው በ40 ዓመት ነው። ገንዘብ በ20 ልብ በ40 የእንትና የአቤል ሙልጌታ ሙዚቃ ጋብዣቸዋለሁ። ልብ የሚገኘው በ40 ዓመት 40 ዓመትን እንደዛ ያስባሉ። ያው እኛ 37 ስለሆን ወደዛ ተጠግተናል የሚለው ነገር እኮ ተመችቶን ነው ሰሞኑን ሰማ ነበር ይሁን። ስለዚህ የግማሹን ዓመታችንን ኤክስፔክቴሽኖችን የሰዎችን ኤክስፔክቴሽን መኖር ላይ ነው ትርጉም ያደረግነው። እሷም እኔም ግመሎች ነበር እንሸከማለን ስሜታችንን ውጠን እውነታችንን ውጠን ለሰዎች መኖር ሰዎችን ማስበለጥ እናም ትክክለኛው ማካሄድ እሱ ስለሆነ ብቻችንን አይደለም የምንኖረው። እኛንም ያስበለጡ እኮ አሉ በራሳቸው እነሱ ምን ይላሉ ለባይሉና ለረዴት እኮ አባቴ እናቴ ወንድሜ ምናምን እሷም በሷ በኩል ያሉት ግመሎች ነበር። እንዲህ እኮ ልልህ ፈልግ ነበር አንተ ብቁና ዝግጁ ስላልሆንክ ታውኩት እንጂ ምናምን ማለት ሊችሉ ይችላል። እኛም ግን ግመሎች ነበርንና ይሄ የግመል ፔሬድ አለው በኒቼ ግመል የሚባለውና ችለን ነበርን ማለት ነው። እሷ የቻለችው በርግጥ ከኔ ከፋ ነው እኔም ችያለሁ። ግን ይሄ መሄድ የሚባለውን መጽሐፍትም ባይዘው በማንበብ ትበልጠኛለች ግን እድሜ ብቻ አይደለም መጽሐፍም እና የሆኑ ነገሮችን እኔ ግን ኮንስታንትሊ ኤጎ ፎርም ለማድረግ በመሞከር ሙሉ ለሙሉ ራሴን የሰጣዋቸው ሰዎች አልነበርኩም። እሷውን ትዳር ገብታ ወጣለች እኔ ትዳር ገብቻ አልወጣው ግን የምትገራርም የፍቅረኝነት ሪስክ ወስጄ ልበላ ስል እንደዚህ ድንገት እግዚአብሔር ረድቷቸው ቀይስ ብለውልኝ እነሱ ሄደው እንጂ እኔ ዚስ ባርነት ምናምን ብዬ ጥዬ ወጥቼ አይደለም። እና አሁን እኔም እየሄድኩ ነው እሷም እየሄደች ነው። ግን እኔ ኤጎ እየሰራው ነበር የኩቲ ለጊዜው እሷ ኤጎ የላትም ሰልፍለስ ናት ልጆቿ ላይ ነው ኤጎ ያለው። አሁን ስንገናኝ ሁለት እግር እያለን ወደፊት መሄድ ነበረ መቆሚያ ቴክኒካችን ያለበዛ ከቆምን እንወድቃለን በሳይክል ሜታፎር እንዳወራ ስንገናኝ አሁንም ሁለት እግር ሳይሆን ሁለት ሰው ሆን መጀመሪያ ሁለት እግር ነው ወደፊት የመሄጃ እንትናችን መኪናችን ምናምን ስንገናኝ ሁለት ሆን አይደል አሁንም ስቲል መሄድ ነው ያለን አማራጭ ወደ መበስበስ ለመጣ እኮ ነው ወደ ዴኬዳንስ ሁለት ሆነን አሁን ስቲልም መሄድ ምን ማለት ነው? አሁን ሁለት ሆነን የጋራ ቫልዩ ያለው ዴይ ቱ ዴያችንን የሚፈልግ ከኔና እሷ ውጪ ከዛሬ ላይ የምንሰጠው አካል ያስፈልጋል። መጽሐፍ አሁን ሳነብ ከዛሬ ምቾት ጊዜ ላይ ከአይምሮዬ ውስጥ ይመስሉኛል ብዬ ካስቀመጥኳቸው ቶቶች ጋር ግብ ላይ ነኝ። የሆነ ነገርን እየሰየፉት ነው። የሆነ ነገር እንቅስቃሴዎች ከውጪም ከውስጥም የምናረጋቸው እንቅስቃሴዎች መሄድ ተብለው እንደተረጎሙት አሁን ሁለት ስንሆን በቃ አሁን ደረስን ተደላደል የለችም ትሄዳታለህ ማለት እኔ እሷን ሳገኝ አዳማ አዲስ አበባ ከድሬዳዋ እየሄድኩ ነው
ከእሷም ከአዳማ ትመጣለች። አሁን ይሄንን ፊዚካል መሄድ አይደለም ግን ብዙ ኤጎዬን የማይመጥን ወይም እንዲሆናማ ምን እንደ እኔ እኮ ምናምን የምትላት የሆነች ዝንጣ ምናምን ትኖርሃለች እና እሷን ቁጭ ታረጋታለህ። ለምን ልክ ያንስታረግ ከላይ እሱም ይልሃል ኦኬ ባያ እኔ ይሄ ነኛል አንቺ ይሄነሽ ስለዚህ አንቺንም ላስቀምጠው ነው ይቅር እንዳላችሁ ይቅር በሉ። ልክ እንደዛ እምትተወው ሁሉ ይተውልሃል። ያዝካት ይያዝብሃል ነገር ነው። ስለዚህ የሆነ ነገር ለኔ የማይመጥን ነገር አመጣች ብዬ መፈራገጥ አልችልም። እሷ መፈራገጥ አትችልም። ነይ ወደዚህ ስላት ማለት እንዴ ለምንድን ነው የራሴ እኮ ቫልዩ አለኝ አንድ ጊዜ ብላኛለች። የሆነ ሰው ማንነትሽን ማከብርልሽ አለኛለች። ድካሟ የልጅቷ ድካም አለ እና ባለቤቷ በዛ ድካሟ በኩል መጥቶ ፊክስ ያረጋታል እና ለዘላለም ጎዶሎ ናት ልጅቷ ባልየው ስላለ እየሞላት። እኔ ደግሞ እንድቻ አይነት ጨዋታ እኮ አልችልም አይደል? ከዛ የናስታኪ ጎዶሎ መስላት ያቺ ልጅ ያለቻትን አለች በማንነቴ ልትቀበለኝ ይገባል። እሺ ይሄ ማንነትሽ እኮ ግን ፍሬ አልነበረውም አይደል? ዩ ኮንፌስ ዳት ስትመጪስ ምናምን ብዬ ያቺ ጎዶሎዋን እኔ ሞልቼ እኔ በሌለሁበት ሰዓት የሚሰማትን ጉድለት እንደ ፍቅር እንድታስበውና አልፈለኩም አላስደረኩም። ስለዚህ እሷ ነይ እዛ ጋር ሂጂ ተነሽ ቁጭ በይ ምናምን ስል ታላቄ ብትሆን የ6 ወር ታላቅ ልስትና ተወኝ ነገር እና ኦኬ ከፍ ዝቅ ያንን ነገር አይደል? ከዛ እኔ ደግሞ እዚህ ነው እኮ ያለሁትኝ ብዬ በኩራት አንዳንድ ነገሮች ላይ ስግጥ ሳልን እኔ እኮ እንደዚህ እንደ አድናቂዎቼ እንድቀርበኝ ባለመፈለግ ማለት ነው ሳክሪፋይስ ያደረኩት ነገር መቁጠር ማቆም ማለት ነው። ይሄን አርጌልህ ምናምን እንዳውም ብዙ ጊዜ ይሄን አርጌልህ ባይ ያደረገ እንደሆነ የሚሰማው ነው። ስለዚህ ለኔ ብለሽ አይደለም ከኔ ጋር መሆን ያለብሽ ለራስሽ ብለሽ ነው። ስለዚህ ጥቅመኛ የሆነ ሰው በሆነ ችግር ክራክ በተፈጠረ ጊዜ እንዴ ይሄን አርጌልህ የሚል እንትን ውስጥ አይገባም። መቆጣጠር ሂሳብ መተሳሰብ ውስጥ አይገባም። ስለዚህ አይ ላቭ ማይሰልፍ ዊዝ ዩ ነው የምላትን አይ ላቭ ዩ አልላትም። እሷ ትለኛለች። እሷም ያስተካከለች ያለችው የሚመስለኝ እሱ ነው። አይ ላቭ ማይሰልፍ ዊዝ ዩ ካንቺ ጋር ያለውን ባህሉ ወደዋለሁ ነው። ሶ ከሷ ጋር ያለው ባህሉ ምቾት ካጣ ችግሩ ከሷ አይደለም ከኔ ነው ማለት ነው። ሳይኮፓቲክ ነው የፍቅር ሪሌሽንሺፓችን ማመን አለብን። ይሄን የምንገናኘው ለጥቅማችን ብለን ነው ለጥቅሟ ብለን አይደለም። መተዛዘል የለውም። ውሸት ነው እንደዛ የሚያስብ ሰው። እኔ ደስ ይለኛል ካንተ ጋር ስሆን፣ ስለዚህ ለስሜቴ ብዬ ነው ካንተ ጋር ያለው በቃ ትክክለኛ ነገር። ስለዚህ ልክ እንደዛ ፍቅራችን በስሜታችን ላይ የተመሰረተ እንዲሆን ለሆነ ሰው ብለን የተሸከምነው ነገር እንዳይኖር አድርገን የምንገነባው መንቀሳቀስ ብዬ ተረጎምኩት። ይሄ ነው ይንቀሳቀሳል። ምንድነው እኔ ከሷ ጋር ስሆን ደስተኛ ስለሆንኩ እሷ ጋር መሆንን እፈልጋለሁ እሷ ከኔ ጋር እና ያ እስኪመጣ ድረስ ግን ምቾት የማይሰጡን ነገሮች እሷን ይሄን አድርጊ ስል ወይም አላደረገችም ለምሳሌ ከዛ ጓነው ወይ ምለው ነው አይደለም። እቺን ደግሞ ታልፋታለህ እባላለሁ። ማድረግ ያለባትን ትናገራለህ እንጂ ካላደረገች ትቀጣለህ ትቆጣለህ የምትባል ጨዋታ የለችም ነው። አሁን መሄድ ነው ቅድም እንዳልኩት የመሄድ ትርጉም። በቀደም አሁን ቤት ውስጥ ልጅቷን እያጠብን ውሃ ደፋች። ውሃ ደፋው እንጂ እኔ ደፋው። ከዛ እንትኑ ምንጣፉ ላይ እንትን እያለ ኢንስቲንክቷ ኪኪን አረገ። ምን ማለት ነው? ንጽህና ሴቶች በባህሪያቸው ያለው ነው ብዬ የለ ከዚህ ቤት ውስጧ ገባ ማለት እዛ ብላይንድ ሆነች። ኤጎዋ ተጠፋ። ምን ማለት ነው? ኤጎዋ ጠፋ ማለት እያደረገች የነበረችውን ነገር አቋርጦ ለመሄድ የሚያስችል አይደለም። ምን ማለት ነው? ልጅቷ እሷ ናት ያዘቻት። እኔ ውሃውን ደፋው ዞርኩ። ልጅቷን ጥላት ዞረች እሷ። ከዛ እንዲህ እንደ ፔንዱለም እንዲህ እየሄደች ያስኳት ማለት ልጅቷ እንዲህ ቋለት ዞር አልኩና እንዴ ብዬ ያስኳት።
ከዛ ልጅቷ እንደዛ ሲታ ከኋላ በር ከፍታለች። በሩን ወለል አድርጋ ንፋሱ እየገባ ነው። አየህ ቪዲዮ እንዳታየው ጸልይ። ከዛ እሱንም ወዲያው ጆሮ ስር ንፋሱን ፊል ሳረግ እንደዚህ ብያሰፋውና በይ በሩንም ዝጊሽ ምናምን አልኳት። ሁለቱንም ያስተዋለችው ከእንትን በኋላ ከዛ ተቆጥቻለሁ እንዴ? አልተቆጣሁ። ያወራ ነው እንዳውም የሳቅም በኋላ ነው። ለምን አይዲዮሎጂው ይበልጣል ከእሷ ጥፋት። አይዲዮሎጂው ምንድነው? በራስሽ መታመን በራስሽ ማስተዋል አትደገፊ ምናምን ብያታለሁ። እኔም ያን እና እቺ ትቢት ሁላችን ጋለች። ኧረ እኔን አላረግም ስትራመድ ሚስማሩ እዛ ጋር ያለው እንትን መኮትኮቻ እንትን ቶም ኤንድ ጄሪን አይተሻል? መኮትኮቻውን ነክተው እንዲመጥቶ ሲለጥፍ እንዲህ ነስር ሲወርድ ነው የሚገባ። መኮትኮቻውን አንሳ ተብላ ለምንድን ነው የሆነ እባብ እዛ ጋር ለርክ ሲያደርግ አየሁት ወደ ወንጌል። አሁን እግሬን እያሰብኩ ነው የምሮጠው። ቆየቱ ጋር ረገጥኩ። ዳስ ልልበስ መጀመሪያ ነው የምለው አይደለም። ኢንስቲንክት ነው እሮጣለሁ። ስሮጥ የማደርጋቸው ነገሮችን በማስተዋል ማየት አልችልም። ስለዚህ እኚህን አይዲዮሎጂዎች ስለያዝን አይዲዮሎጂውን ወይም ይሄ በእኔና እሷ መካከል ሆኖ ሶስተኛ አካል ሆኖ ለጊዜው ወደፊት የሚመራንን ይሄ ሁለት ነን መሄድ አለብን እንዳንወድቅ እንዳልኩት የሚመራና አይዲዮሎጂ ነው የምናየው መካከላችን። ከዛ አሁን በወንጌል ናሬቲቭ ስናየው ደግሞ ሶስተኛ ልጅ መጣች ማለት ነው። አሁን ዴኬዳንስ ጀመረ መበስበስ ማለት ነው። አይዲዮሎጂዎችን በሙሉ በአንድ ኬሻ ታረግና ቆሻሻ ትራሽ ውስጥ ትከታለህ። ምን ማለት ነው? እንደዚህ አንድ ሁለት መጽሐፍ ጽፌያለሁ አይደል? ሁለቱ መጽሐፍ በኃይሉ ሙሉጌታ ደራሲ ተብሎ የወጡ መጽሐፎች ናቸው እና ለአንባቢ ነው የጻፍኳቸው። ለኔ አይደለም። ለኔ ብቻ ለአንባቢ ብቻ ነው ግን አይደለም። ለምን ፎቶውንና ስምን አታስገባና ዝም ብላ ሳትመስተው? አንደኛ ሳታሚ አይቀበልም፣ ሁለተኛ ኦዲየንሱም አይገዛህም። ማን እንደሆንክ ማወቅ ይፈልጋል። ራስንም እያሳወክ ነው። አዎ ጥሩ። እያንዳንዱ ያረካቸውን ነገሮች ቼክ አድርጋቸው። አለህበት አንተ በኃይሉ ኤጎ አለበት። ወንጌል ኤጎ የመሳተፍ አይችልም። እሷ ውስጥ ራሷን የቻለች ቢንግ ናት፣ እንትን ናት፣ ህይወት ናት። ማፍጠን አትችልም። መጽሐፉን በደንብ መርቅነህ ሌሊቱን ሙሉ ጽፈህ ማፍጠን ትችላለህ። ወንጌል አትፈጥንም። በራሷ ፔስ ነው የምትሄደው እና ሶስት ሆንን። አሁን ይሄ የቆመበት ትራይፖድ ይሄኛውንም ጨምሮ የሚቆሙት በሶስት እግር ነው። ቀጥ ይላሉ። መቆም መበስበስ ነው። መቆም መፍረስ ነው። አቡነ ጴጥሮስን ሊገላቸው ሲል ጣሊያን ውሸት እንዲዋሹለት ነበር መጀመሪያ መድረክ ላይ ያወጣቸው። ህዝቡ እንዲገዛ የሚናገሩ መስሏቸው ወይም ተስማምተው ነው የወጡት። ግን እዛ ከወጡ በኋላ የለም እውነቱን ነው የምናገረው፣ እውነቱን ተናገሩና ልገሎት እኮ እችላለሁ ሲላቸው አንድ ቃል ተናግረዋል። አንተ የምታውቀው ይህን አካል መሞት ነው መበስበስ ነው። ወንጌል አለ። አንዲት ዘር ካልሞተች ካልበሰበሰች 30-60 መቶ ፍሬ አታፈራም ብለው ነው 8 ጥይት የተቀበሉት። እና እሳቸው ከሞቱ በኋላ የአርበኝነት ትግሉ በአደገኛው ነው የተፋፋመው። አቡነ ጴጥሮስ አንዱ ወድቀው በጣም ብዙ ኢነርጂ ነው የነቃው ከዛ ውስጥ። በቃ ምቾቱ ላይ ጨከነ ብዙ ሰው። እንትኑን በሽለላ ምናምን ደሙን አጋመ። ያለ ምግብ ምናምን ሊታገል ይችላል። ሽንት እየጠጡ ምናምን ብያቸዋለሁ ከዚህ በፊት። ቴዎድሮስ ገብሬ ተመስገን ገብሬ የጻፈው መጽሐፍ አለ፣ ባለፈው አስገብቼዋለሁ። እንደዛ መሞት አለው ለካ። አይዲዮሎጂዎች ይሞቱና ሊትራሊ ከዛ አንዲት ዘር ሆነው ግን ሲበቅሉ ግን ብዙ ሆነው ነው ማለት። አንዷ ዘር ለምሳሌ ቀደም ያልኩት ለምሳሌ ፊት ለፊት ስላለ በገዛ ማስተዋል አትደገፍ የሚለውን ጥቅስ ዝም ብሎ አይምሮ ውስጥ ያቀው ይሆናል አለ። ከዛ በምን ማለት ነው? በማስተዋልህ አትደገፍ ካለ ሌላ አለ። ሌላ በምን ልደገፍ? በሰብኮንሸስ ተደገፍ ማለት ነው። በኮንሸስ ማስተዋል ማለት ኮንሸስ፣ በሰብኮንሸስ መደገፍ ትችላለህ። ሰብኮንሸስ ምን ማለት ነው? ይሄ አኒማሊስቲክ ከሆነው የኢድ ክፍላችን ውጪ ኢንስቲንክት የምትባል ክፍል አለች። እዛ ስጋ ውስጥ ነው ያለው። ምን ማለት ነው? ወፍን ጎጆ እንድትሰራ ያስተማራት እናቷ አይደለችም። ኢንስቲንክት ነው፣ ቢልት አፕ ነው። ከዚህ ቀዌ ውሻ በቀር እንስሶች በውስጣቸው ጽሕፈት አላቸው። የሚያደርጉትን ነገር፣ የሚገዙለትን ነገር፣ የማይወዱትን ነገር ሶሻሊ አልተማሩትም። እንደኛ ከውስጥ ነው።
እዛ ኢድ ክፍላችን ውስጥ ከውስጥ ኢንስቲንክቷ አለች። ቢውልታፕ የሆንበት አዳም ነው ያፈረሰብን። አዳም ስቶ ሲወድቅ ኢንስቲንክታችን ጠፋ። የባህሪ ጽሕፈታችን አጣን። ምን ማድረግ እንደሌለብን ጉድን መለየት አቃተን። ትሩዝን መለየት አቃተን። ቢዩቲ ልክ እንደዛ በገዛ ማስተዋል አትደገፊ፣ በሰብኮንሽስ መደገፍ ነው። አሁን ሰብኮንሽስ እኔ ትንሽ ፓወር አለው ማለት ለምሳሌ የሆነ ኪዮስ መሃል ብጥለኝ ተረጋግቶ ማሰብ ይችላል። ፍርግጥ አይልም። ቀስ ብሎ የሆነ ነገር ወደ ቅጥሬ ውስጥ ኪዮስ ብቅ ሲል ኪዮስ አይፈጥርም። እሱ ኪዮስ ሲወረውር እኔ ኦርደር መሆን ይችላለሁ። እኔ አይደለሁም። ኢንስቲንክቴን ሁላችንም ውስጥ አለሽ። ይሄ የባይሉ ጉዳይ አይደል። ኢንስቲንክትህ ይቀበለዋል። ልክ እንዲህ አንዷ የባይብል ዘር አንዱ አቡነ ጴጥሮስ ለምሳሌ ዝም ብዬ የምለውን ነገር ዝም ብላችሁ ተከተሉት። አንድ ይመጣና 5 6 ፎርም ያመጣል። የሆነ ነገር ላውራ ስል እርግጠኝነቱን ይቀንስብኛል። 4 ፒላሮች ያመጣልና እንዴ ይሄ የወትሮ ባህሉ አይደለም እላለሁ። አይ አይደለም፣ አሁን ቆመሃል፣ እየበሰበስክ ነው። እንትኖቹ ያተሸከምካቸው የምታውቃቸው ነገሮች በሙሉ ዴኬይ ያረጉ ነው። ሰውነት ላይ ያርፋል። ከዛ በኋላ ፍሬው እሷም ውስጥ ይከተላል። እሷ ከተማዋን፣ ልጆቿን፣ እናቷንና ስራዋን ነው አንድ ጊዜ ያራገፈችው። ይሄ ማለት አይደንቲቲ ነው። ኤጎዋ በተወሰነ ደረጃ ኤጎዋ የሚሰራው በዛ ነው። በተለይ የኤጎውን ስቴክ የሚወስዱት ልጆቿ፣ ከዛ ወላጅ እናቷ ለረጅም ጊዜ የምታውቃት፣ ከዛ ስራዋና ከተማዋ። ከከተማዋም አልወጣችም፣ ስራውም እሱ ነው የመጀመሪያው። እኛውን ሲሄዱ እሺ 24 ሰዓት እጅሽ ላይ ተጣለ፣ 8ቱን ወንጌል ትተኛለች፣ 8ቱን አንቺ ትተኛለች፣ 16 ሆነ። የተቀረው ስንት ነው? 8ቱ ምን ታረጊው ነው? ኧረ እኔ ስክሮል አደርጋለሁ። ምን በወጣኝ። አይኗ እንዲህ ቀልቶ የጠብቀኝ። ልጆቼ ናፈቁኝ። ልጆቼ አይደለም ይናፈቁሽ፣ ደብሮሻል። ደስታን በገዛ እጅሽ ማግኘት ሲያቅትሽ በልጆችሽ አታሳቢ። ደስታን የፈለግሽው ደስታን ፈልጊው። ልጆችሽ አይደሉም፣ ከተማሽ አይደለች፣ እናትሽ አይደለችም፣ ስራሽ አይሰጥሽ። ትራይ ቱ ፊገር አውት። እኚህ 4 ፒላሮች ለአዳም ለሔዋን የሉላቸውም ነበር። ስራ የላቸው፣ ወላጅ የላቸው፣ ልጅ የላቸው፣ ከዛ ምድር የላቸው፣ ከተማ የላቸው። ያው ዝም ብሎ ቬግ ነው። ገነት የምትባል ቦታ ናት ያለችው፣ ቅጥሯ አይታወቅም። ከተማ ስንል የሆነ ፎርሙሌትድ የሆነ መንግስት ያለው ስርዓቶች ያሉት ያፈልጓት። ምንድን ነው ይሄ ታዲያ? መፍረስ ነው። የትላንትና ማንነት ይፈርሳል። አይዲዮሎጂ የምታምኝባቸው አይዲዮሎጂዎች ይፈተናሉ። ከዛ ትክክለኛዋ ዘር ብቻ ፍሬ እያፈራች ትመጣለች። ሶስተኛው አካል ይቺ ወንጌል ናት። እሺ ወንጌል ኤጎ የላትም፣ አይዲዮሎጂ የላትም። ኤጎ እሷ ጋር ነው። እኔ አይዲዮሎጂን ያለኝ ለምን ኤጎ ይሰፍቷል። አሁን እሷ ልጅቷ ቤቱና በቃ ምን ነው ቤቱ እና እኔ ነን፣ 4 ነን። ኤጎ ይቅጥሩ ማለት ነው። እሷ አሁን ኤጎ ፎርም ነው የምታደርገው ረዴት። ወንጌልስ አሁን ወንጌል እኔ የማስበው እንዴት መሰላችሁ? አሁን የወንጌልን አላስተምራትም። እኔ ከወንጌል እማራለሁ። ወንጌል ታስተምራለህ ወይስ ከወንጌል ትማራለህ? እስከዛሬ በወንጌል አስተምሬያለሁ፣ ምናምን ተምሬያለሁ። አሁን ዝም ብሎ ስሟን ማመናፈስ ውስጥ ነው ያለሁት። ግን ዝም ብሎ ማናት አስናቀችም በሏ ከፈለጋች። አሁን አስናቀች መጣች። የወትሮም በኃይሉ በሆን ወይም እሺ በቃ የወትሮም የድሮም በኃይሉ ከዳርክ ናይቱ በፊት የሆነውም በኃይሉ በሆን አይዲዮሎጂዎች አሉ። ኧረ እንዳውም ያው መናፈስኩትን ልንገራቸው። ስሜ በኃይሉ ነው አይደል? ሚካያ ልላት ልጄን አስብ ነበር። ሚካያ በኃይሉ ላስብላት። ከዛስ ቀድሞ ነው እኮ እንግዲህ ሮማንሴን ተመልከቱ። ሚስቴ ልክ ነፍሰ ጡር ስትሆን ሚካያ ብቻ እንድትሰማና ግንብ ላይ በትልልቅ የሚካያ ፎቶዎች እንዲሰቀሉ ሰው ልፈጥር ድጋሚ የሞተችዋን ሴትዮ ላመጣት ወድጃት እኮ ነው። ሮማንቲሳይዝ አድርጌ እኮ ነው። እንዴ ምንድነው ያረከ ያለው? ፎቶዋን፣ ድምጿን፣ ስሟን የልጅህን ወስደህ ኮርፕ ልታነቃ ነው። የሞተ ስፒሪት ልጠራ ነው። እንትንን ምንድነው የሚባለው? የሆነ አንድ አይዲዮሎጂ አለ። ድጋሚ መወለድ ሪካርኔሽን። ሪካርኔት ልታረጋት ነው። ድጋሚ እንድትወለድ ልታረግ ነው። ይሄን አይነት ቅዠት ነበረኝ። እስቲ ይሄንን እንኳን ቅዠት ተውትና ኖርማል አንድ አሁን አባቴ በኃይሉ ሲለኝ በኃይሉ የሚባል የሆነ ደራሲ ስለ ልቦና ባለሙያ ምናምን ከዚህ በፊት አይቶ እሱን ለመውለድ እና ለመፍጠር በሚደረግ ትግል አይደለም። ኖርማል ቤተሰቦቻችን እንደኛ ብዙ ሮማንቲሳይዝ አያረጉ።
ማያ ብዙ አትጫወትባቸው ማለት ነው። ይወልዳሉ። በጣም አሪፍ ወለዱ። ከዛ የሚያስተምሯቸው የሚሰጧቸው ነገር የለም ወይ ነው። ትልቁ የኢትዮጵያ በጣም ኖውን የሚባለው ደረጃ አንድም ሊሰጠው የሚችለው መጽሐፍ ፍቅር እስከ መቃብር ላይ በዛብህ የወላጆቹ ንብረት ነበር which is ወላጆቹ በስለት ያገኙት ለቤተ ክርስቲያን አሳልፈው የሰጡት ነው። በእነሱ ፐርስፔክቲቭ ቤተ ክርስቲያን ማገልገል is good፣ ከዛ ልጅ ማግኘት is good። ሶ ለራሳቸው ጉድ መስዋዕት አደረጉት ማለት ነው። ልጁ ሪቤል አረገ፣ አመፀ። አሁን እኔ ጉድ ላልኩት ነገር መስዋዕት ላረጋት ነው ማለት ነው። ይችል ልጅ ሮማንሱን ተውት። ይሄ በማያ በኩል ማናት ሚካኤል ለመውለድ ማያ ሚካኤል አስቀም ሚካኤል ለመውለድ ምናምን ማረገው ጥረት ቢቀር እንኳን ልክ እንደ ጋሽ ሙሉጌታ አንድ ልጅ በምታድግበት መንገድ ላሳድጋት ሞክር ታያል። ላሳድጋት በሞክር እንኳን ጉድ መስጠት አይቀርማ። እኔ ጉድ ቢ አሁን በሚገርማችሁ መንገድ ለዚች ልጅ ጉድ ነው ያልፈልግም። ባድም አልፈልግም። ምንድን ነው የምፈልገው? ጠብቅ ተንከባከብ ነው። ባለፈው አስተምራችኋል። ጠብቃታለሁ which is እማራለሁ። አሁን ምን ትማራለህ? አሁን ለምሳሌ ከሷ ካላችሁኝ ፐርሰናሊቲዋን እኔ ያልሰራውን ብዬ ነው የማምነው። ፐርሰናሊቲ ሶሻል ኮንስትራክት ሲሆን ኤጎ ይባላል። ማንነት እኔ ብዬ የማስበው ማንነት በባህሉ ቅጥር ውስጥ ያለ የምችለውና የማልችለው ለይቼ የማቅበት ከየት እንደመጣው ምን እንዳለኝ የማቅበት ማንነቴ የሚፈጠረው በኤጎ ቅጥር ውስጥ ነው። አሁን የእሷ ኤጎ ሪል ፐርሰናሊቲዋ ከፈጣሪ አሁን ባህሉ አይደለም። የኔ ስም ለምሳሌ ረዴት አይደለም የእሷ ስም። ይሄንን ወላጆቻችን የሰጡን ስም ነው። የሁላችን ወላጅ ግን ፈጣሪ የሚሰጠን ስም አለ። ስም ውስጥ አይደንቲቲ አለ። ያ ፐርሰናሊቲ እንዲመጣ ነው የምፈልገው። ስሙን ወንጌል ስል ያው በህልሜ አይቼ ነው እንደምታውቅ ባለ ሮማንቲሳይዝ ላለማድረግ አንድ ልጅ እንደዛ አለ ኮሜንት ላይ መንፈሳዊ ትዕቢት በሚለው ትምህርት ስር ኮሜንቱ ምን ይላል? ጠብቄ ነበረ በህልም ሁለታችሁም ስላያችሁ ወንጌል የሆነ መንፈሳዊ ሰው ልትሆን ትችላለች እንዴ? ሁላችን መንፈሳዊ ነን። መንፈሳዊ ሰው እንድትሆን ነው የምፈልገው፣ ግን እኔ የሰራሁት መንፈሳዊነት እንዳይሆን ነው የምፈልገው ማለት ነው። ስለዚህ በእሷም በህልሟ እኔም በህልም ያየው መወለዷን ከዛ በኋላ ግን ስምም በቃ ልንግባባ አልቻለም። ዝም ብለን እናስባለን፣ ይወድቃል። በተወለደች በነጋታው ሌሊት ማታ ነው ተኝቼ ማታ ሌሊት እሷ ገና አነስቴጂያው ከሰውነቷ ሳይወጣ ነው በቃ ወንጌል አይደለም እንዳው መልእክት ነው ያለኝ። መልእክት ሳይሆን ምንድነው የምስራች ልላት ነበር። ከዛ ምስራች ያው ወንጌል ማለት አይደል? ስለዚህ ወንጌል ልበላት አልኩ። ዋት አይ ሚን እሷ ውስጥ እንዲኖር የምፈልገው ፐርሰናሊቲ እኔ ቢውልድ ያደረኩትን አይደለም። ኦኬ እኔ ቢውልድ ካላረኩኝ ሌላ ማን ቢውልድ ያደርጋል? ሳድጉሩን የሆነ ጊዜ ጠይቀዋቸው ነበር። ቶምበልዩ ነው ልጆቻችሁን ልጆትን ምንም ነገር ኢምፖዝ ላለማድረግ ኢቭን ሃይማኖት ኢምፖዝ ላለማድረግ እንደሚሞክሩ ሰምቻለሁና ይህ እንዴት ይሆናል አለ እና መልሳቸው መካከል አሁን የምመልሰው ቀጣይ የምመልሰውን መልስ ሰማው። አየህ እኔ ሃይማኖት እኔ አስተሳሰብ ኢምፖዝ እንኳን ባላረግ ኢምፖዝ የሚያደርግ ሌላ አካል መምጣቱ አይቀርም ማለት ጥሩ ናትች። አሁን የኔ ስራ ይሄን ሌላ አካል ምንም አይነት ኢምፖዚሽን ራሱ ጉድ ባለው ኢምፖዝ እንዳያደርግ እሞክራለሁ፣ እታገላለሁ። እኔ ጉድ የምለውን ነገር አልሰጠዋትም አልኩኝ። ለምን? እኔ ጉድን አላቃትም ነው። ጉድ ብዙ ፒላር አላት፣ 4-5 ቅርንጫፍ ነው ያላት። ስለዚህ እያንዳንዱ ነው። ይሄ ማለት ሃይማኖት አይኖራትም ክርስትና አትነሳም አላልኩም። ክርስትና ትነሳለች። እንትኑ ምንድነው ኢትዮጵያዊ ናት ምናምን። እኚህ ትልልቆቹ ፒላሮች አሉ፣ የምስራቅ በሮቹ። ያለዚህ ማንነት እንድትመጣ አልፈልግም። ትመጣለች፣ ግን እኔ ሃይማኖቴና ሀገሬ ናቸው እንዴ ለኔ ስለነቦና ችግር ምክንያት የሆኑት አይደሉም። እነሱ ምንም ችግር የለባቸውም። ከዛ መምጣት ይቻላል። እስላምም ፔንቴም ሁን ፕሮቴስታንትም ዋቄ ፈታም ሁን ምንም ችግር የለውም። እሱ ምስራቅ በር ነው። ላጽናህ እንኳን ብትለው ራሱ አይጸናም። ለምን? ኦሬዲ ጊቭን ነው፣ ሶሉሽን አይደለም። ጊቭን ነው። ጊቭን ለሁላችን የተሰጠን ማናችንም መርጠን ቤተሰብ ሃይማኖት አልጠራን። ጊቭን ነው። ጊቭን ሶሉሽን አይደለም። ጊቭን
ልክ በፊዚክስ ስንማር ጊቭን ይሰጣል። 4 እና 2 ጊቭን ይሆኑና መካከል ላይ ኢኩዌዥኑ ወይ ማይነስ ነው ወይ ማካፈል ነው ወይ ፕላስ ነው። ሶሉሽኑ ምንድነው? የጊቭኖቹ ተካፍለው ወይ ተባዝተው መሀል ላይ ባለው ኢኩዌዥን ሶሉሽን አይደሉም፣ ጊቭን ናቸው። ሃይማኖቴ ሶሉሽን አይደለም፣ ጊቭን ነው፣ ተሰጥቶኝ ነው። እኔ መርጬው አይደለም እንደዚህ እስልምና ክርስትና ምናምን ከዛ እስቲ ቆይ እንትናቸው ውጤታቸው ምን ያህል ቅዱሳን አስገኙ ለሀገራቸው ለራሳቸው ምን ሰሩ ምናምን ብዬ ካልኩሌት አድርጌ ስመጣ ክር አንገቴ ላይ አለ። እንዴ ማን ያለበሰኝ? እኛ ነን ያለበስን። ስለዚህ ጊቭን ነው። አሁን ጊቭኑን ሰጣታለሁ፣ ሶሉሽን ግን እንዳልሆነ ታውቃለች። ሶሉሽኑ ስራ አለው። አሁን ያ ስራ ራሷ የምትሰራው ነው፣ ፐርሰናሊቲዋ የሚሰራው ነው። ስለዚህ እግዜር ቦታ ና ልስጥህ፣ እኔ ልስጥህ ና ስራ የምትሰራውን ለአዳም ለሔዋን ፐርሰናሊቲ ሰርተ ስትፈጥራቸው ነበር አይደል? ስለዚህ እኔ ላይ አልቻልኩም። ኦልሬዲ ኤጎ አግኝቼ ነው የመጣሁት። እኔ ጋር ሊሚትድ ነው የምትሰራው ስራ ነው። ስለዚህ እሷ ጋር ስራ ነው። የእሷ ፓርት ቆየባችሁ አይደል? ልጆቻችሁ ስታሳድጉ በዚህ ማኑዋል ለማሳደግ ብትሞክሩ ደስ ይለኛል። ጉድን ኢምፖዝ አታድርጉት። አዚፍ ጉድን የምታውቁ ይመስል እናውቃለን። አዎ ዋን ሴግመንት ኦፍ ኢትን ነው ግን የምናውቀው። አንድ ጉዳይ በ4 መንገድ ሊከወን ይችላል። 4ቱም ጉድ አውትፑት ሊኖራቸው ይችላል። ዩ ካንት ኖ ኢት። ለምሳሌ ይህንን ሽቲ ለብሻለሁ። ሽቲ መሆኑን በዛው አያችሁ። ይህን ሽቲ ለብሻለሁ። ሽቲውን ለምን የለበስኩት? አንድም ራቁቴን ለመሸፈን፣ አንድም ንፋስ ብርድ ለመከላከል፣ አንድም ለውበት። ስለዚህ አንድ ድርጊት ለስንት ጉዳይ ይደረጋል? ለ3። ስለዚህ እውነቱ ይሄ ብቻ ነው ብለህ ሰግጠህ ልጅህን ስታሳድገው ይቺ ሲምፕል ምሳሌ ናት። ሉክ ሃው ማች ዳሜጅ እንደምታረገው ሌሎቹን ፒላሮች ሊስታቸው ይችላል። ወጭጎ ማለት በተቻለ መጠን ጉድን በራሳቸው እንዲደርሱበት መፈጠራቸው ራሱ ጉድ ነው። ጉድን እንተውለት ለፈጣሪ ራሱ ጉድ ይስራ። ለምን መጀመሪያ ሲሰራ የሰው ልጅ እጅግ በጣም መልካም ነበር ብሏል፣ ወይም እንደሆነ አይቷል ከሰራው በኋላ። ዋይ ለምን ይላል? መጀመሪያውኑ መልካም እንደሆነ ያውቃል ሲሰራ። ራሱን ልክ እንደሌላ ሰው ለምን ነው የሚታዘበው? ለእኛ ፐርስፔክቲቭ ሲጨምር ይመስለኛልና ሰው ልጅ ጉድ ነው በራሱ ሃይማኖቱ፣ የሰጠነው እውቀት፣ የተገኘበት ስታተስ፣ መልኩ ምና አይደለም፣ ጉድ ነው ሰው። ያንን ጉድ መጠበቅ በእሷ በኩል የሚመጣው መበስበስ አይደለም መብቀል ነው። ግን አብሮ ሐረምና እንክርዳድ እንዳይበቅል የኔ ስራ ምንድን ነው? መከላከል ነው። አባቴ፣ እናቴ፣ ወንድሜ፣ ሃይማኖቴ፣ ሀገሬ፣ መንግስት አንድም ነገር አይመለከታቸውም በወንጌል ጉዳይ። ይህን ስል ክትባት አስከትቤ ነው። በዚህ ትጫወታል። ክትባቱ በጣም ያማል፣ ባህሪ ይቀይራል አሉ ሳይሆን አየሁ እና እንቶውና እንሞክረው። መንግስት ኢምፖዝ አያደርግም ልጄ ላይ ብዬ እዛ ጭራሮ ሲመስል እግሯ ምን ፈጣሪ ላይ ልጠቆም ነው አንተ ነህ ይሄን ያረከው ብዬ እንትኖች አሉት። ይሄ ሲባል ሙሉ ለሙሉ አቮይድ አይደረግም። ትንሽ ጥበብ ያስፈልገዋል የሚባለው እዛ ነው። ለምሳሌ የሚያመከን ነገር እየወጋት ቢሆን መንግስት ስለሷ እንደማወራው ቃለሽ መሰለኝ ኢምፖዝ ያረገባት የሚያመከን ነገር እንኳን ቢሆን ለእግዚአብሔር የሚሳነው ነገር የለም። ራሱ እግዚአብሔር የተወለደበት ጥቅስ ነው ይሄ። ለእግዚአብሔር የሚሳነው ነገር የለም ብሎ መተው አለበት። ራስን ከተራራው ላይ ጣልና ስለ አንተ መላእክቱን ይልካል ሲለው ጌታ አምላክን አትፈታተን ተብሎ ተጽፏል እንዳለው ጌታ አምላኬ መፈታተን አልፈልግም። እሷ ላይ መንግስት አዋቃለሁ ብዙ አይነት ነውሮች ይፈጸማሉ ለገንዘብ ሲባል። ስለዚህ ልጄ ላይም የሚፈጸመው ማምከን ስርዓት ነው ወይ ምናምን ብዬ 8 ነው ምናምን ነው መሰለኝ የሚወጓት በየወሩ በየ2 ወሩ። ይሄ ሸርና ደባ አለው በኮንስፒራሲ ያምኜ እንትን አይደለም። እንደዚህ ሁሉንም አቮይድ አታረግም። ክርስትና ሃይማኖቴ እንድታነሳ ትፈቅዳለህ። ችግር ከውሃ መወለድ አለባት፣ ከእሳት ግን ይቀርልሻል አዳሜ። ከውሃ ተወለድክ በቂ አይደለም። ስለዚህ ሁላችንም የሆነ ሶሉሽን ይጠበቅብናል። ጊቭን የተሰጠን ተሰጠ፣ ዝራ ዘርዝራ፣ ወንድነህ ሴትነሽ ጊቭን ናቸው። ሃይማኖት ተሰጠ ጊቭን ነው። ከዛ ሶሉሽን ይጠበቃል። በዚች ልጅ በኩል ያለው ይሄ ነው። በእኔና በሷ በኩል ያለው ቅድም ያልኩት ምን ማለት ነው? አሁን እንዳለ የተሰበሰበው እኔና እሷ ጋር እየረገፈ ከዛ በሷ በኩል ደግሞ አዲስ ተክል እንዲበቅል እየጠበቅኩ ነው። ስራዬ እሷን መንከባከብ ሆነ።
ምን አንብብ በኃይሉ አላነብም። ጸጉርን ተቆረጥ አልቆረጥም። ስፖርት ስራ አልሰራም። ከቤት ውጣ አልወጣም። ምን ማድረግ እንፈልገው ምንም ነገር ደስ አይለኝም ይላል። ከዛ ምንድን ነው ታዲያ ሃው ኦን እርዝ እንዴት ነው እሱ የምኖረው ፈንክሽን የማደርገው? እኚህ የበኃይሉ ነበሩ። አሁን በኃይሉ ይሄ አንተ የምታውቀው ብቻ አይደለም፣ ጉድ ናቸው። እኚህ የተውካቸው ነገሮች ጉድ ናቸው። ግን ዛትስ ኖት ዘ ኦንሊ ጉድ። ያ ብቻ አይደለም። አሁን መርገፍ አለባቸው መጀመሪያ ጉዶች። የትኛው መልካም ነው? መልካም የሆኑት በራሳቸው ይበቅላሉ። እኩይ የሆኑት ልክ አንዱ ጉዳይ ለምሳሌ ክርስቶስ ፑሻፕ አይሰራም፣ ወይም አዳም ፑሻፕ ሲሰራ እናቅም። ዛ ጂምና አልነበረም። በቃ በፑሻፕ አመለኩ። ፑሻፕና ቁጭ ብድግ ካልሰራ የሰው ልጅ ወንድ ልጅ ምንድን ነው ቀየታው እንደ ቀፈቱን ተሸክሞ ምናምን ላለው ማለት ነው። የሆነ ክፍሌ በውስጥ ይሰክሳል። ስለዚህ አም ጀጂንግ ከሆነ ጉድ ተነስቼ ባድ እያልኩ ነው የሆነ ነገር። ስለዚህ ያቺ ረገፈች ማለት ነው። ኢትስ ኖት አባውት ማይ ሼፕ፣ የሚስቴም ሼፕ አይደለም ቁም ነገሩ። እና የሆኑ ጉድ ናቸው፣ ግን ይብቀሉ በራሳቸው። አትታገለው። ድሮ ስሜት ይሰጡኝ ነበር፣ ታግዬ ምንም ማድረገው በእርግጥ ግን። ስለዚህ መበስበስ ነው ትዳር። በጣም ብዙ ኤክስፔክቴሽን አለው ብዙ ሰው። ቋሚ ፑሲ ያገኘው ይላል። አይ ጌታ ወይ ቋሚ ፑሲ ብቻ አይደለም ያገኘኸው። ምን የመሰለ ጆክ ሰምተህ መተህ ታወራላትና ሚስት እየከተፈች እና ቢላዋውን ታየዋለህ ዝም ብለህ ተቀብዬ ልጄን ተከትባ መታ እያባበልኳት ሆን ብላ ስታመጽ ማለት ከክትባቱ በኋላ ለቅሶ ለምዳ የሆነ ትንሽ ነገር ባደገኛ የሆነ እንደዚህ ባሪዋን እየከፈተች ድምጽ አይደለም እዚህ ድረስ እና ያቺ የለችም እንዲህ ፈጥፍጣት እጅን ለመንግስት ስጥ የሚል ስሜት ይመጣልና ኤጎዬ ግን ጠንካራ ነው። በዛን ሰዓት ለኢዲ አይታዝም። ካካዋላ ስለ አንቺ ነው የምናወራው እናቱ እና ከዛ ያው እናት ደግሞ ፕሮቴክት ምንድነው ከልቲቬት ስለምታረግ ተቀብላኝ ማባበል ምናምን ትችላለች። ግን እኚህ ሁሉ ነገሮች ይታያሉ፣ እኚህ ሁሉ ነገሮች ይገለጣሉ። እናየዋለን ማለት ራሳችንንም እናየዋለን። ቦታው መሰሪያ ቦታ ስለሆነ የሆኑ ነገሮች እኩይ ዘሮች ይታያሉ። እቺም ቀዌ ውሻ መጣለች እንዲህ ቦጭ ነው ያረኳት ጠዋት። የራሰውዬ ተረትራት ነው እንደ ምናምን አለ። አትሰማኝም ይላል። አታርጊ ብያታ ከደቂቃዎች በኋላ መታ ታደርገዋለች። እዛ ድንጋይ ሲወረውር ድንጋዩን ሰላም የምትለው ነው መስሎ። ከዛ የዛን ሰዓት ነው በቃ አንስቼ ተርትራት ነው የሚለኝ። በቃ ምንም የውሻ ነገር የሌላት እና ይሄ ክፍሌን አየዋለሁ። እንደዚህ እናየዋለን። ይረግፋል እንዳለ በቃ የሰበሰብከው ምናምን። አሁን ቀጥ ስላልን ማለት ነው። ከዚህ በኋላ ወደ ታች ስር እንሰዳለን፣ ወደ ላይ ፍሬ እናፈራለን። ዊ ሆፕ ልክ አንድ ላይ ስንሆን አንዱ የመጀመሪያ የታየኝ አዳም ነው። አዳም ረታ ሳይሆን ያኛው አዳም ብቻውን ጭው ባለ በረሃ አይደለም ብቻ ጭው ያለች ዓለም ብቻውን ነው። ያሳዝነኝ ጀመረ። የመጀመሪያው ሰው ጋር ሄደ ዘሬ ማለት ነው። እኔ አይደለሁም ባይዘው አሪያም የሚሆኗችሁ የሚያሳዝኗችሁ የምትቀኑባቸው ሰዎችን እናንተ አትመርጡ። ያላችሁበት ቦታ ነው የሚመርጠው። ስለዚህ ልክ ይሄ ሰውዬ አሁን እስከዛሬ አውቀዋለሁ፣ ስንት ጊዜ አንስቼባቸዋል። አሁን በዚህኛው መልኩ እንዴት ትዝ አለኝ? ከዚህ በፊት በለስ በመብላቱ ትዝ ሊለኝ ይችል ይሆናል ወይ በማላከኩ። አሁን የሆነ ሰዓት በማላከኩ አንቺ ነሽ ቆርቤ በሳምንቱ ስለከካዋት ይሄው አሳተችኝ አልኩኝ እና ወዲያው ምስሉ መጣልኝ። አየውና አዳምን አየው አንተ ስትለው እኔ እኮ አልወድቅም ነበር አልክ፣ እኔ እኮ አልበላም ነበር ነው ያለው። ተመሳሳይ ነው ያወራችሁት እና አላለሁ እና ሪኮል የሚያደርገው ከአንዱ ሰውዬ ላይ በተለያየ ድርጊት ገጠመኞቼ እየጠራው ነበር። አሁን ግን ፉል ይመጣ ራሱ ገጭ አለ ማለት ነው። ሙሉ ዓለምን ተሸክሞ ከሚስቱ ጋር ነበር ይሄ ሰውዬ እና ኤቭሪቲንግ እውቀት የለ ምን የለ አስተማሪ የለው በቃ ለኢንስቲንክቱ የተተወ እና ያሳዝናል አይደል አለኝ። እኔ ካለሁበት ሞመንት ያሁን ስር ሲሰድ። ስለዚህ ሁላችንም እንደዚህ በተለይ ያልተጋባችሁ ሰዎች ትዳርን በጣም በሮማንሱ አትዩት። ትልቁ ቁም ነገር ያለው
መፍረሱ ላይ ነው እና ማንነታችሁ ይፈርሳል። እንደ ትላንት ለምሳሌ ገብተህ ስክሮል አድርገህ አንዳንድ የማይረቡ ነገሮች አድርገህ ትነግራት ይሆናል ሌላ ቦታ ስትሆን። አሁን ግን የማይረቡ ነገሮችን ስታደርግ እያየችን ነው እና ስፔስ የለህም። አቦ የሆነ ነገር ማድረግ አትሊስት ኮንፌስ ለማድረግ ላጥፋ እንጂ ጥፋትህ ፊት ለፊት ነው። እንደዚህ ስልኩ ላይ የሆነ ሚኒባስ ውስጥ ሆነው የሚያዩብን ሰዎች የሉ እንዴ? አዎ እንደዚህ ነው። ልስት እንትን ላይክ ታረጋ ላቭ ኮሜንት አድርግስ ልክ እንደዛ ኤቭሪቲንግ ሁሉም አለ እና በቃ የትላንት የበርጫ ድባብ የትላንት የለችም። እንደ አዲስ የበርጫ ድባብ ሁሉ ነገር እንደ አዲስ ነው የምትሞክራት። ለምን አሁን የትም አባት ትሄዳትም ለዘላለም ነው። ብቻህን ሆነስ ደግሞ ስታለቅስ ወይ አብሮ አንድ የሚረዳኝ ሰው ስሜቴን የምገልጽለት ሰው ስሜት አለው ያ ሰው ያንተ ስሜት ብቻ አይደለም የምትገልጽ ስሜቱን ትሰማለህ። ስሜት ከሌለውም ትጠይቃለህ። ይሄኛውን ሳይድ ስተው ሮቦት አይደለም አብሮ ያለው ስሜት ያለው ስሜቱን ባይኖረው ስሜቱን የምትፈልግበት ሰው ነው አብሮ ያለው። መተኛ በፈለክበት ሰዓት ታባብላለህ ሕፃን ልጅ ይዘህ እና ምንም እኔ ደክሞኝ አይደለም። እንዳውም እኔ የነጠቅኩኝ ማባብላት እንዳውም ማባበሌን ሁላ እየቆጠረ ሄጎ ይጽናናል። አንቺ አንበሳ ነሽ በቃ ይሽ አንቺ ስታባቢ በሙሉ ተኝታለች፣ እሷ ስታባብል አትተኝ። መጨረሻ ፍቅር ግንኙነት ነው ከዚች ልጅ ጋር። ዳይፐራውን መቀየር ያዝናናኛል። ዳይፐራም ነኝ እኔ። እንዳውም የዳይፐር ለቅሶን አውቃታለሁ የካካዋል እና አይ ላቭ ዳት እያልኩ ያለሁትኝ መጥፎ ነው አይደለም፣ ግን አዎ ሳክሪፋይስ ግን ያፈርሳል። የሆነ የትላንትና አይነት እንትን አይደለም። አንጃት በእናትሽ ነይ የኔ ፍቅር we are talking about you hey በያቸው እንጂ ምን የምትዩ ነገር የለም። ተናገራቸው በቃ ይዘሻል ግቢ እንዳው በቃ እኛም ጨርሰናል። ይሄ ነበረ ቆይታችን። ትዳር መፍረስ መበስበስ ነው በሚል ርዕስ ተምኔል ይዘጋጃል። ተመልሼ የመጣሁት ማስታወቂያዎች ለመንገር ነው። አንድ ዩቲዩብ ላይ አንድ ቪዲዮ ላይ ብቻ ነው የተናገርኩትና ላስተካክል እሱን። እዚህ ጋር የማወራውን ነገር ፐርሰናሊ ፕራክቲስ ማድረግ የምትፈልጉ ሰዎች በግል ነው ላግዛችሁ የምችለው። እናንተን በግል ለመታገዝ አቅሙ የሌላችሁ ሰዎች ደግሞ ግሩፕ ፔጅ አለ፣ በጋራ ሰዎችንም ማግዝበት ቦታ ነው። የክፍያው መጠን በጣም ትንሽ ቴሌግራም ላይ ነው። በቃ እዛ ላይ እናወራለን። ቅዳሜ ኮንፌስ እናደርጋለን። በሳምንቱ ስሜት የሰጣችሁ ያስቀየማችሁ፣ የደበራችሁ፣ የተደስታችሁ ነገር የምታጋሩበት። ከዛ ውጪ ደግሞ ቻሌንጅ ይኖራል። በዛው ዕለት በሳምንት ውስጥ ከሰጧችሁ ቻሌንጅ መካከል ያደረጋችሁትና የተሰማችሁ ስሜት ታጋራላችሁ። እሁድ ኮንፈረንስ ኮል ይኖራል። እደውላለሁ፣ ትሳተፋላችሁ፣ ጥያቄ ትጠይቃላችሁ፣ እናወራለን፣ ርዕስ ይኖራል ምናምን። ኮሚኒቲ ቤተሰብ እንፈጥራለን። ይሄ በየወሩ ክፍያ ያለው በጋራ ማግዝበት ግሩፕ ነው። በቃ ከዚህ ውጪ ምን አለ? በጣም ሰላም ነው። መቻችሁ ላይክ ምና አድርጉ። ቪዲዮውን ታያላችሁ። ሰብስክራይብ ሳታደርጉ የምታዩም ሰዎች አላችሁ። ሰብስክራይብ ለማድረግ